ድሮ ከልጅነታችን ጀምረን በስቅለት ዕለት ስናየው ያደግን የክርስቶስ ፊልም አለ። ነገር ግን በክርስቶስ ዙሪያ የሚያጠነጥን ሌላ ፊልም እንዳለ ታውቃላችሁ? የክርስቶስን ታሪክ በራሱ ተአምራት ነው። ነገር ግን ይህ the passion of the Christ የሚለው ፊልም በሚሰራበት ሰዓት የታዩ ተአምራት ግን እዚህ ምድር ላይ ከዚህ በፊት ታይቶ የማይታወቁ ናቸው። አያችሁ፣ ይህ ፊልም ከመጀመሪያው ጀምሮ እንዳይሰራ በጣም ብዙ ፈተናዎች ደርሰውበት ነበር። Power of the enemy trying to stop that movie from coming out. በመብረቅ ተፈትኖ በእንባ ታጥቦ ተፈጥሮ እንኳን ዝም ለማለት አሻፈረኝ ያለችለት ፊልም ነው። አንዳንድ ሰዎች ሲገልጹት ይህ ፊልም ብዙ ሰዎች ከፈጣሪ ጋር እንዲገናኙና ንስሐ እንዲገቡ አድርጓቸዋል ይላል። ግን እንደዚህ አይነት ታሪኮች በፊልም መልክ ሰንደ ለማስቀመጥ ደግሞ መጀመሪያ በሲኦል ውስጥ ማለፍ ይኖርብሃል። ማለፍ የሌለብህ ነገር ግን ይህ ቪዲዮ ማየት ሲጀምር ላይክ ብለህ መጀመር ነው። ሰብስክራይብ የምትለዋን በተን ሂደም ጠቅ አድርገህልኝ የቻናሌ ቤተሰብ ሁን። መብራቱ፣ ካሜራው እንዲሁም የፊልሙ ክሩ ተዘጋጅተው ቀረጻ በሚጀመርበት ሰዓት አንድ ነገር ተፈጠረ። እሱም ከባድ ህቦብላ ንፋስ ጥቁር ደመና አዝሎባቸው ወደ ፊልሙ የሚሰራበት ቦታ መጣ። ሰማይም በጥቁር ደመና ተዋጠ። ያ መስቀል የሚያርፍበት ኮረብታ ደግሞ በመብረቅ ተመታ። የፊልሙ ክሮች መጮህ ጀመሩ። አንዳንዶቹማ ራሳቸውን ስተው ወደቁ። ነገር ግን መብረቁ ባረፈበት ቦታ ደግሞ መስቀሉ ቆሞ ነበረ። መስቀሉ ላይ ክርስቶስ ሆኖ ሲተውን የነበረ ሰው በመብረቁ ተመታ። አያችሁ አይደለ ምን ያክል ከባድ እንደሆነ? ካለምንም ሕክምና ክትትልና ድጋፍ መብረቅ መጥቶት የተረፈ ሰው ቢኖር ይህ ተዋናይ ነበረ። ምንም ሳይሆን ነገር ግን በተፈጠረው ሁኔታ አፉ ከፍቶ ነበር። እዛ ቦታ ላይ የነበሩ ሰዎችም ጊዜ ራሱ የቆመ ይመስል ነበር ይላሉ። ያ ክርስቶስ ሆኖ የተወነ ሰው ደግሞ ጂም ካቪዜል ይባላል። መጀመሪያ ላይ መብረቁ ሲመታው የሞተ መስሏቸው ነበረ። ግን ሄዶ ሲያረጋግጡ ይህ ሰው ምንም አልሆነም። እነሱ በጣም እድለኛ ነህ ሲሉት እሱ ግን አይ ይህ ጉዳይማ ሌላ መልእክት አለው አላቸው። እናም ከዚያች ቅጽበት ጀምሮ ነበረ ፊልም ብቻ እየሰሩ እንዳልሆነ የገባቸው። አያችሁ the passion of the Christ የተባለው ፊልም ከመፈጠሩ በፊት አንድ ሰው ነበረ፣ ሜል ጊብሰን። ሜል ጊብሰን ደግሞ ቀድሞውኑ የሆሊውድ ኮከብ የኦስካር ተሸላሚ የነበረ ተዋናይ ነው። ነገር ግን ከዝናው ጀርባ ይህ ሰው ከራሱ ጋር እየተጣላና ህይወቱ እየፈራረሰ ነበረ። ብዙ ሰዎች በዙሪያው አሉ፣ ነገር ግን ድምጻቸው ሆነ ጭብጨባቸው ሊሰማው አልቻለም። እናም ከዛን ጊዜ ጀምሮ ይህ ሰው ከራሱ ጋር ሲነጋገር ጭንቅላቱ ውስጥ ያለውን ድምጽ ረብሾት ያንን ድምጽ ጸጥ ለማሰኘት መጠጣት የጀመረው። አንዳንድ ጊዜማ ባዕድ የሆኑ ነገሮች ይወስድ ነበር። እናም ሜል ጊብሰን እንደሚለው ከሆነ አንድ ምሽት መጠጡን ጠጥቶ መኪናው እየነዳ ወደ ቤቱ በሚሄድበት ሰዓት የሆነ ከባድ ኃይል ደረቱ ላይ አረፈ። ይህ ኃይል ደግሞ መለኮታዊ ነበር ይለዋል። በዛች ቅጽበት መኪናውን አቆመና እንደለመደው የራሱ ድምጽ መስማት ጀመረ። ነገር ግን ያ ድምጽ ከወትሮ የተለየ መልእክት ነበር ያስተጋባው። እሱም ታሪኬን ንገር የሚል ነበር። ያ ድምጽ ግን ሊተወው አልቻለም። እስከ ቤቱ ድረስ ተከተለው፣ በጆሮው ማንሾካሾከ፣ በሐሳቡም ውስጥ ተቀረጸ። እናም ሜል ጊብሰን እንደሚለው ከሆነ ከዚያች ምሽት ጀምሮ ህይወቱ መቀየር ጀመረች። ዝናን ማሳደዱን አቆመና ዓላማውን መከተል ጀመረ። እናም መጽሐፍ ቅዱስን ገለጠ። መጽሐፍ ቅዱስንም ከዚህ በፊት አንብበውት በማያቅ መልኩ ማንበብ ጀመረ። ጭንቅላት ውስጥ የመጣለት ሐሳብ እንደ ትዕዛዝ ሆኖ ነበረ፣ የክርስቶስ የመጨረሻው ዘመን በፊልም መልክ ማስቀረት። በሆሊውድ ስሪት ሳይሆን በእውነተኛው መልክ ነበረ ወደ ዓለም ህዝብ ማምጣት የፈለገው። ይህ ሐሳብም ለጓደኞቹ ሲነግራቸው ጓደኞቹም ይህ ሐሳብማ እብደት ነው አሉት። ምክንያቱም እንዴት መሰላችሁ? መንፈሳዊነትና እውነት የያዘ ፊልም ይዛችሁ ወደ ሆሊውዶች ስትቀርቡ እነዛ ሰዎች አንሰራላችሁም ብለው ሳይሆን የሚልኳችሁ ያንን ስክሪፕት ደግማችሁ እንደማታነቡት አድርገው ነው የሚያጠፉት። ሜል ጊብሰን ግን እንደዛ ብለው በነገሩት ሰዓት ችግር የለውም እወጣዋለሁ አላቸው። እናም ሜል ጊብሰን የገዛ ቤቱን በማስያዝ እስከ 30 ሚሊዮን ዶላር በማሰባሰብ ይህንን ፊልም ለመስራት አንድ ብሎ ይጀምራል። እናም የፊልም ጉዞ አንድ ብሎ እንደጀመረና ካሜራው መቅረጽ በጀመረበት ሰዓት የማይታመን ነገር መታየት ጀመረ። ሆሊውድም ሊያብራራው የማይችል ተአምራት ተፈጠረ። ግን ይህ ተአምራት የተባለው ነገር ከመናገሬ በፊት አንድ ማወቅ ያለባችሁ ነገር አለ። ይህ ፊልም የተለቀቀው በ2004 እንደ ፈረንጆቹ ነበር። ይህ ፊልም ሲሰራ ደግሞ በጠፉ ቋንቋዎች ነበረ ንግግር ሲያደርጉ የነበሩ። አንደኛው ቋንቋ አርማያክ ነበረ፣ ክርስቶስና ደቀ መዛሙርቱ የሚነጋገሩበት ቋንቋ ነበር። ሁለተኛው ቋንቋ ደግሞ ላቲን ነበረ። ይህ ቋንቋ ደግሞ ወታደራዊ
ወታደራዊ ቋንቋ ነበር። ሶስተኛው ደግሞ ዕብራይስጥ ነው። ዕብራይስጥ ደግሞ በቤተ መቅደስ ውስጥ ቅዳሴውና ጸሎቱን የሚያካሂዱበት ቋንቋ ነበር። እናም የፊልም ኢንዱስትሪው ሜል ጊብሰን የክርስቶስ ታሪክ በፊልም መልክ መስራት እንደጀመረ ሲያውቁ ይህ ሰውዬ ለየለት አበቃለት ሲሉ ነበረ። ግን ትልቁ ልዩነት የሚመጣው ይህ ፊልም በቲቪ ስክሪናችሁ ስታዩትና ከካሜራ ጀርባ የተፈጠረውን ተአምር ስታውቁ ነው። የማውራው ስለምን መሰላችሁ? በአንድ ተዋናይ ላይ 2 ጊዜ ስለወረደው መብረቅ ነው። ድጋሚ የማውራው ባልታወቀ ምክንያት ከካሜራው ጀርባ የተካሄደው ፈውስ ነው። ለዚህም ነው ሜል ጊብሰን ለ2 አስርት ዓመታት ከካሜራው ጀርባ የተፈጠረውን ነገር ደብቆ ዝም ብሎ መያዝ የመረጠው። እናም ለዛ ነው ሆሊውድ ውስጥ ከተሰሩ አደገኛ የተባሉ ፊልሞች መሃል ይህ ፊልም አንዱ የሆነው። አየሩ ለምን በረደ? የሮማ ወታደሮች ሆኖ ሲተውኑ የነበሩት ተዋናይም ለምን ትወናቸው አቆሙ? እናም ጂም ካቪዜል በመብረቁ ሲመታ ምን አየ? አብዛኞቹ ተዋናዮች ለስራቸው ሲሉ በጣም ይደክማሉ። ጂም ካቪዜል ግን ለስራው ፍቅር ብሎ በእውነት ደምቷል። ሚስጥሩን ለመረዳት ደግሞ ሰውነቱ ላይ የደረሰው ጉዳት ማወቅ ብቻ በቂ ነው። ምክንያቱም ሰውነቱ ላይ የተፈጠረው ቁስል ሲጂአይም አይደለም ሜካፕም አይደለም። የግርፋቱ ትዕይንት በሚቀረጽበት ሰዓት 30 ሴንቲሜትር ርዝመት ባለው ጅራፍ ነበረ ጀርባው በስህተት የተመታው። ይህም ሰውነቱ ላይ 35 ሴንቲሜትር ርዝመት ያለው ቁስል ፈጠረ። ከዚህ በፊት አይቶት የማያውቅ ስቃይም ተጋፈጠ። ነገር ግን ይህ ገና ጅምሩ ነበረ። የተራራው ስብከት በምትቀረጽበት ሰዓት ደግሞ ድጋሜ ያመብረቅ ጂምን መታው። እንደሚባለው ከሆነም ያመብረቅ ጸጉሩን ወደ እሳት አክሊል ቀየረው ይላሉ። ከደቂቃዎች በኋላ ደግሞ ረዳት ዳይሬክተሩ ጃን ሚሼሊኒ በመብረቅ ተመታ። ቀረጻው እስኪጠናቀቅ ድረስ ጂም 70 ኪሎ የሚመዘን መስቀል በጀርባው ተሸክሞ እየሄደ እያለ ትከሻው ከቦታው ለቆ ነበር። My shoulder had just been the AC joint had been ripped so badly. ራቁትን መስቀል ላይ ወጥቶ በሚቀረጽበት ሰዓትም ኃይለኛ ብርድ መጥቶት ሃይፖተርሚያ ይዞት ነበር። የሳምባ ኢንፌክሽን ወይም ኒሞኒያም ተከተለበት። ከዛ በኋላ ደግሞ ፊቱ ላይ በተደረጉበት ሜካፖች የቆዳ ኢንፌክሽን አጋጠመ። በዚህ ወቅትም በቀረጻው ወቅት የደረሱት ከባባድ ጉዳቶች ጋር ተዳምሮ የልብ ቀዶ ጥገና እንዲያደርግ አስገድዶታል። እናም በዛን ሰዓት ነበረ ጂም ካቪዜል ሜል ጊብሰን ጋር ሄዶ የፊልም እየተቀረጽኩ እያለ ከሞትኩኝ ይህ ነገር ትልቅ ዋጋ አለው ማለት ነው ያለው። ነገር ግን ለምን? ህመሙ ምንም እንዳይመስለው የተሰማው ስሜት ምንድን ነበረ? አያችሁ፣ ይህ ፊልም ለመቀረጽ የመረጡበት ቦታ ጣሊያን ውስጥ የምትገኝ ጥንታዊ የሆነች ማቴራ የምትባል ከተማ ነች። ከተማዋ ጥንታዊ ብቻ ስለሆነች አይደለም፣ ስሜቱም ጥንታዊ ነበር። ነገር ግን የፊልሙ ክሩ አባላት ስክሪፕት ላይ የሌለ ነገር በአይናችን አየን ብሎ ሪፖርት ማድረግ ጀመሩ። የካሜራው ሌንስ ካረፈበት የቀረጻው ሲን ጎን የሆነ ሰው ነጭ ለብሶ ሲታያቸው ነበር። ካሜራው ነጭ ወደ ለበሰ ሰው ሲያዞሩት ደግሞ ያ ሰው ይሰወራል። ይህን ትዕይንት ካዩ በኋላ ነበረ እዛ ፊልም ላይ የተሳተፉ ተዋናዮች ንስሐ መግባት የጀመሩት። የሮማ ወታደሮች ሆነው ከሚተውኑ ተዋናዮች መሃል አንዱ ኤቲየስት ወይም እምነት አልባ ሰው ነበር። እሱ ወደ ቦታው የመጣው ለክፍያው ብቻ ነበር። የስቅለቱ ትዕይንት በሚቀረጽበት ሰዓት በውስጡ የሆነ ነገር ተሰበረ። በካቪዜል አይን ውስጥ ደግሞ ከሰው ልጅ በላይ የሆነ ነገር አየ። ከቀረጻው ቦታ ሲወጣ ደግሞ ሙሉ በሙሉ የተቀየረ ሰው ሆኖ ነበር። በመጨረሻም የንስሐ አባት እስከ መፈለግ ደረሰ። ይህን ያደረገው ግን እሱ ብቻ አልነበረ። በስራ ቦታ ላይ የነበሩ ሙስሊሞችና የፈጣሪ መኖር የሚጠራጠሩ ወይም አግኖስቲክ የሚባሉ ሰዎችም ጭምር ነበር። በየሌሊቱ በሚያድሩበት የሆቴል ክፍሎች ላይ ከባድ የሆነ ስሜት ይሰማን ነበር ይላሉ። ሜል ጊብሰን እንዳለው ከሆነም ውስጤ የነበረው ክፉ መንፈስ መውጣት የቻለው ይህ ፊልም ከሰራው በኋላ ነው አለ። ግን የሆሊውድ ጥቁር መዝገብ ወይም ብላክ ሊስት የተጀመረው ይህ ፊልም ከተለቀቀ በኋላ ነው። አያችሁ፣ ሜል ጊብሰን ይህን ፊልም ለመስራት $30 ሚሊዮን ነበረ ኢንቨስት ያደረገው። ነገር ግን ይህ ፊልም በተለቀቀበት ጊዜ $600 ሚሊዮን ነበር ያስገኘለት። ግንስ የፊልም ኢንዱስትሪው አላከበረውም። ይልቁንም ከሜል ጊብሰን መራቅ ጀመሩ። ምክንያቱም በዚህ ፊልም የሚዝናና ሰው አልነበረም፣ ህሊናው የሚወቅስ ሰው እንጂ። እናም ሜል ጊብሰን ለ20 ዓመታት ያደረገው ዝምታ በጣም የሚገርም ነበር። በወቅቱ የነበረው እንግዳ የሆነው ሁኔታም በዶክመንተሪ መልክ አለመስራቱም ይገርማል። ስለዚህ ጉዳይም መጽሐፍ አልጻፈም። ብቻ እዛ ፊልም ውስጥ ሲሰሩ የነበሩ ሰዎች ይህን ተአምር በውስጣቸው ይዞ ለ20 ዓመታት ዘለቁ። ሜል ጊብሰንም ይህ ጉዳይ ማንም ሊያብራራው አይችልም ይላል። እሱ እያወራ ያለው ስለ ፊልሙ ገቢ መጠን አይደለም። እሱ እያወራ ያለው ስለ ነጭ የለበሰው ሰውዬና ስለ መብረቁ ነበር። እሱ እያወራ ያለው ተዋናዮቹ ስለ ትንሣኤ በሚያወሩበት ሰዓት ስለሚነፍሰው ነፋስ ነው። እሱ እያወራ ያለው ጂም ካቪዜል በቦታው በደረሰበት አደጋ ምክንያት በህይወት መቆየት አልነበረበትም ነው። ግን The Passion of the Christ ወይም የክርስቶስ ህማማት የዳይሬክተሩ
ቁርጠኝነት ያሳያል። የተዋናዮቹ ትዕግስትና የተመልካች ነፍስ ቁልጭ አድርጎ ያሳያል። ፊልሙን አይታችሁት የማታውቁ ከሆነ ኮንፊዝ ሊያደርጓችሁ የሚችሉ ነጥቦች አሉ። ነገር ግን እድሜ ለቻትጂፒቲን ጠይቁት፣ እዛ ያብራራላችኋል። ምክንያቱም ከዚህ በፊት የምናውቀው የክርስቶስ ፊልም ላይ ያሉ ደቀ መዛሙርት 12 ሲሆኑ እዚህ ፊልም ላይ የሚታዩት ግን በዋነኝነት 3 ናቸው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። እስካሁን ድረስ ቪዲዮን ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ በሉልኝ፣ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጉልኝ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ